ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ አዳዲስ መረጃዎች ተሰምቷል። በትላንትናው ዕለት ከተፈጠረው ጉዳይ ጋር ተያይዞ ከፖሊስ ጣቢያ የተሰሙ አዳዲስ መረጃዎች አሉ። አብርሃም እንግዲህ ልጁን እንደ መደራደሪያ አድርጎ እየተጠቀመበት እንደሆነም እየተደመጠ ይገኛል። እንዲሁም ሩታ እንግዲህ በከሳሽነት ወደ ፖሊስ ጣቢያ ተጠርታ እንደሄደችም ተደምጧል። የሄርሜላም ጉዳይ እንግዲህ በህግ ጥላ ስር ትቆያለች ወይ ትወጣለች የሚሉት ነገሮችም እንግዲህ አንዳንድ ጭምጭምታዎች እየተሰሙ ይገኛሉ። በዚህ ዙሪያ እንግዲህ የምላችሁ አዳዲስ ነገሮች አሉ። እነዚህን ጉዳዮች በሰፊው የማብራራላችሁ ይሆናል። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻው መከታተላችሁ እንዳረሱ። እንግዲህ ውድ ቤተሰቦቼ እንደምታውቁት ሰሞኑን አብርሃም ልጁን ከወሰደ በኋላ በጣም ከባድ እንቅስቃሴዎች እየተደረጉና ከባድ ጭቅጭቆች፣ ጸቦች እየተደረጉ እንደሆነ ታውቃላችሁ። በተለይ ደግሞ ቤተሰቦቻቸውም ጭምር እንግዲህ የአብርሃም ወንድሞችም በዚህ ጉዳይ ላይ እጃቸውን ማስገባት ጀምረዋል። ይሄ ነገር ስር እየሰደደና ከጊዜ ወደ ጊዜ እንግዲህ መላቅጡ እየወጣ ምንም ነገር መፍትሄ ሊገኝለት ያልቻሉ ነገሮች፣ አዳዲስ ነገሮች እየተፈጠሩ ያሉበት ሁኔታዎች እየተስተዋሉ እየተደመጡ ይገኛሉ። ሩታ እንዳጋራዎቹ ይህንን ጉዳይ ወደ ሕግ ልትወስዶና ልትገፋበት እንደምትችል እየተነገረ ይገኛል። ነገር ግን አብርሃም ሊጠየቅበት የሚችለው ልጁን በመውሰዱ ሳይሆን እዛ ሄዶ በሚያቆይባቸው ነገሮች እንጂ ልጁን የሚወሰድ ወይ ደግሞ ከልጁ ደህንነት አኳያ የሚጠየቅበት ምንም ነገር እንደሌለ ብዙ የሕግ ባለሙያዎች እያጋሩ እንደሆነ ነግሬያቸዋለሁ። ከዚህ አንጻር እንግዲህ አብርሃም አሁንም ባለበት እና በተከሰሰበት ክሶች ላይ ሊጠየቅ የሚችሉት አንዳንድ ጉዳዮች ይኖራሉ። እሱም ቢሆን ከእናቱ ፈቃድ ውጭ የመውሰዱ ሁኔታና እንዲሁም ልጁ የመቆየቱ ሁኔታ ልጁ ላይ ጉዳቶች ሊደርሱ ይችላሉ፣ ወይ ደግሞ ልጁ ከእናቱ ውጭ በመሄዱ አንዳንድ ጉዳቶች ሊከሰትበት ይችላል በሚሉ ነገሮች እንጂ በሌላ ጉዳይ እንኳን አብርሃም በምንም ሊጠየቅበትና እስር ቤት ሊያቆዩት የሚችሉ ያን ያህል አሳሳቢ የሆኑ ጉዳዮች እንዳልሆኑ አሁንም በድጋሚ በጠየቅናቸው የህግ አማካሪዎች አማካኝነት ያገኘነው መረጃ ያሳያል። ውድ ቤተሰቦች ሜሪና ዳኒም እንግዲህ በራሳቸው መንገድ አንዳንድ ከአብርሃምና ከሄርሜላ አልፎ እንግዲህ የአብርሃም ጓደኞችንም ክስ ለመመስረትና ጓደኞቹም የሚያውቁት ጉዳይ እንዳለ ይሄ ጉዳይ ከጓደኞቹ ጋር እንደሚያያዝ እና ከዚህ በፊትም እንግዲህ የዳኒ ሞባይል እና ፒሲ በመጥፋቱ ጉዳይ እንግዲህ በዛ ጉዳይ ክስ ለመመስረት እንደሚፈልጉም ያንን ነገርም ሀሳብ በፖሊስ ጣቢያው እንዳነሱ ተደምጧል። ውድ ቤተሰቦች እንደምታስታውሱት እንግዲህ በብሩክና በአቤል አማካኝነት የአብርሃም ቪዲዮዎችና ሩታና ዳኒ የያዙበት እንግዲህ ከባድ የሚባሉ ቪዲዮዎች መጥፋታቸው የምታስታውሱት ነው። ያ ጉዳይ እንግዲህ እስካሁን ድረስ መቋጫ ያገኘ ነገር አይመስልም። አብርሃምም ቢሆን እንግዲህ በተደጋጋሚ በትናንትናው ቪዲዮ ላይ እንደተመለከታችሁት ከዚህ በፊት ያደረጉኝ ጉዳዮች አሉ፣ እሱንም ወደ ህግ ማቅረብ የምንችልበት ነገር አለ። ነገር ግን እኔ ወደ ህግ ማቅረብ ስላልፈለግኩና ነገሮችን ማስፋት ስለማልፈልግ ይህንን ጉዳይ ለህግ አላጋራውም። ስለዚህ ይሄ ጉዳይ ሊታይልኝ ይገባል እያለ እንደ ይግባኝና ክስ የማቅለያ መንገድ አድርጎ እየተጠቀመበት እንደሆነ ታስታውሳላችሁ። ታዲያ ይህንን ጉዳይ በማዞር እንግዲህ አብርሃም ካነሳው አይቀር በሚል ይመስላል ዳኒ ሮያል እና ሜሪ እንግዲህ ከቤታቸው የጠፋውን ፒሲ እና ሞባይላቸውን እንግዲህ አቤልና ንብሩክ ባደረጉት እንቅስቃሴ ስልኩንና ኮምፒውተሩን እንደሰረቁበት እንግዲህ ዳኒ ሮያል በዛ ሁኔታዎች ውስጥ ፖሊስ ጣቢያ ይህንን ሀሳብ ድጋሚ እንዳነሳና ክስ ሊመሰረት እንደሚችል እየተናገረ ይገኛል። ከዛም በተጨማሪ እንግዲህ አብርሃም ልጁን ይዞ ከመሄዱ ጋር ተያይዞ እንግዲህ ጓደኞቹም እጃቸው እንዳለበትና እነርሱ መጠየቅ እንዳለባቸው በትዳር መሀል ገብተው ልጁን ይዞ እንዲጠፋና ልጁን ወደ ሌላ ነገር ይዞ እንዲሄድ አድርጓል፣ ልጁ ላይ ጉዳት እንዲደርስ አድርጓል በሚል እንግዲህ ጓደኞችም እንዲከሰሱ እንደሚፈልጉ በተደጋጋሚ ሲያነሱ ተደምጠዋል። ውድ ቤተሰቦች ታዲያ ይሄ ነገር እንግዲህ ከአብርሃምና ከሄርሜላ አልፎ ጓደኞቹንም እንዲያጠቃ ይሄ ነገር የበቀል ስሜትን እንዲፈጥር የፈጠረ ይመስላል። ከዚህ በፊት ብሩክና አቤል ቤታቸው ሄደው እንግዲህ ሊያናግሯቸው በሞከሩበት ሁኔታ ዳኒና ሩታ በተደጋጋሚ ልጁ የት እንዳለና ከአብርሃም ጋር እንዲያገናኙት ባደረገችው ልመና እንግዲህ ብሩክና አቤል ያደረጉትን ነገር ታስታውሳላችሁ። ከዛ አንጻር እንግዲህ የመልስ ምት ለማድረግ የተወጠነ ነገር ይመስላል። በሜሪና በዳኒ ሮያል እየተደረገ ያሉ እስር ቤት ውስጥ እነ ብሩክንና እነ አቤልን ለማስገባት እየተደረገ ያሉት ሩጫዎች እንግዲህ ይህንን ነገር ዋጋቸው ማግኘት አለባቸውና የመልስ ምት እንግዲህ እንዳፌዙብን አይቀሩም በሚል ሁኔታ ተነሳሽነት ይመስላል ይህንን እንቅስቃሴ እያደረጉ ያሉት። ይሄ ነገር እንግዲህ ሁለቱም ልጆች ብቻ አይደለም፣ በዙሪያ ያሉ ጓደኞችንም እንግዲህ ወደ እነሱ እየሄደ ጉዳዩ ከዚህም እየሰፋ ከሁለቱ ልጆች ከጊዜ ወደ ጊዜ እየሰፋ ብዙዎችን እንግዲህ አደጋ ውስጥ እየከተተ ያለበት ሁኔታ እየተስተዋለ ነው። አብርሃም አሁንም ቢሆን እንግዲህ ልጁን እየተናገረ አይደለም፣ እንዳስቀመጠና የት እንዳደረገው መናገር አልፈለገም። በተለይ ደግሞ አሁን ዳኒንና
ሜሪን ሊያገኙ በመጡበት ሰዓት እንግዲህ አብርሃም ልጁን ከዚህ በፊት ባጋሯችሁ መሰረት እንግዲህ ሩታ በተደጋጋሚ የሄርሜላ አፓርታማ እየሄደች ስላስቸገረችው ወደ ሌላ ቦታ እንግዲህ ልጁን ይዘው እንደተንቀሳቀሱ ነግሬያችሁ ነበረ። ከዛ አንጻር በድጋሚ እንግዲህ አሁንም ሜሪን እና ዳኒ ሊያገኙ ሲሄዱ ሌላ ሰው ጋር አስቀምጠውት እንደሄዱ ተደምጧል። ታዲያ አፓርታማ ላይ ልጁን ለመፈለግ በድጋሚ ሄደው እንደነበረ ሜሪና ዳኒ ከፖሊስ ጣቢያው ክስ በኋላ ተመልሰው እንግዲህ ዳኒ ምናልባት ልጁን ለሌላ ሰው እዛ አፓርታማ ላይ ጥለው ከሄዱ ለመመልከት ሄደው ነበረ። ነገር ግን በሚያሳዝን ሁኔታ እዛ አፓርታማ ላይ ማንም ሰው የለም። አፓርታማውን ቁልፍ እንደነበረና አብርሃምና ሄርሜላ እንግዲህ ልጁን ሌላ ቦታ አስቀምጠውት እንደሄዱ ማስተዋል ችለናል። ውድ ቤተሰቦች የመረጃ ምንጮቻችን እንዳጋሩን ከሆነ አብርሃምና ሄርሜላ በሚሄዱበት ሰዓት ለሌላ ሰው ሰጥተው ልጁን ሌላ ሰው እንዲይዝላቸው አድርገው እንደሄዱ ተደምጧል። ይህም ነገር ምናልባት እንግዲህ አብርሃም ልጁን ለሌላ ሰው አሳልፎ መስጠቱ ትንሽ ነገሩን ሊያከርበት ይችላል እየተባለም ይተነገረኛል ይገኛል። ታዲያ ውድ ቤተሰቦቼ በዛሬው ዕለት የተከሰቱት ከባድ ነገሮች ምንድን ናቸው? ፖሊስ ጣቢያ ተጠርታ እንግዲህ ከአብርሃም ጋር ፊት ለፊት ልትፋጠጥ ችላለች። ውድ ቤተሰቦቼ ታዲያ አብርሃም ሩታ ጋር ያለንን ነገር እንግዲህ በንግግር መፍታት እንችላለን፣ እኔና ሩታ ተነጋግረን እስካልፈታን ድረስ የልጁን ጉዳይ ወይ ደግሞ ልጁን ያደረግኩበትን ነገር ምንም ነገር አልናገርም፣ ያስቀመጥኩበትን ቦታም አልናገርም እያለ እንደሆነም ተሰምቷል። ውድ ቤተሰቦቼ ከዚህ አንጻር እንግዲህ አብርሃም ሩታ በሀሳቡ ተስማምታ አብርሃምን አስፈትታ አብርሃም የማይታሰር ከሆነና አብርሃም ልጁ እንዲያይ ከዚህ በፊት ዳኒና ሜሪ ያደረጉበትን ጉዳይ ሳይሆን አብርሃም በፈለገ ሰዓትና በፈለገ ሁኔታዎች ውስጥ እንግዲህ ሄዶ ልጁን እንዲያይ የምትፈቅድለት ከሆነና በዚህ ጉዳዮች የሚስማማና ልጁን ለማየት የማይጉላላ ከዚህ በፊት እንዳደረጉት ገፍትረው የማያስወጡት ከሆነ በቤቱ በተደጋጋሚ ከሚመጡ ሰዎች አንጻር እንግዲህ አብርሃም ጉዳት የማይደርስበት ከሆነ ብቻ ይህንን ነገር የሚያደርግ እንደሆነ ተናግሯል። ካልሆነ ግን ልጁ የት እንዳለ መናገር አልፈልግም። ይህንን ነገር መፍታት ካለብን ህግ እዚህ ውስጥ መግባት ራሱ አልነበረበትም። ይህንን ጉዳይ ያደረገችው ሩታ በራሷ መንገድ ራሷ ነች ይህንን ሁሉ ጥፋት ልታጠፋ የቻለችው። ይህንንም ውሳኔ እንደወስን ያደረገችኝ ልጄን ለማየት ስለከለከለችኝና በተደጋጋሚ ከቤት እያባረሩኝ እንግዲህ በእሷ ዙሪያ ያሉ ሰዎች ጓደኞቿ ሁሉ እኔ እዛ እንዳልገኝ ገፍትሮ እስከማስወጣት ቤተሰቦቼንና ወንድሜን እህቴን እስከማዋረድ ድረስ ስለደረሱን ይህንን ውሳኔ ልወስን የቻልኩት። ከዛም አልፎ ተርፎ ደግሞ በሌሎች በደረሱኝ መረጃዎች መሰረት ልጄን ከኔ ልታረቅና ልታሽሽ እንደሆነ ስለሰማው ያንን ነገር እንግዲህ ከማድረጓ በፊት ይሄ ጉዳይ መርገብ ስላለበት መነጋገር ስላለብን ትንሽ ጊዜ እኔ ጋር ካቆየሁት በኋላ ግን ተነጋግረን ሁሉን ነገር ተስማምተን ልመልስላት አስቤ ነበር ይሄንን ጉዳይ ላደርግ የቻልኩት እንጂ ልጁ እኔ ጋር እንዲኖር ምንም አይነት ፍላጎት የለኝም። ምክንያቱም ከእናቱ ነጥዬ ምንም ያህል ጊዜ ላቆየው እንደማልችል ስለማቅ ይሄ ጉዳይ ብቻ ነው። ይሄንን ነገር ደግሞ ሩታ ጋር ተስማምተን መፍታት የምንችለው ነገር ስለሆነ እሷ የምትስማማ ከሆነ ልጁን ዛሬውኑ መመለስ የምችልበት ሁኔታዎች አሉ። ከዚህ በላይ እኔ ለማቆየት ሀሳቡ አልነበረኝም ሲል ተደምጧል። ውድ ቤተሰቦቼ ታዲያ ሩታ እንግዲህ ይህንን ጉዳይ እንዴት ትመለከተዋለች ተብሎ እየተጠበቀ ይገኛል። ሩታና አብርሃም በሰዓቱ በጣም እጅግ የከፋ ጭቅጭቅና እንግዲህ ልጄን ማትመልስልኝ ከሆነ በሚሉ ዛቻና ጸቦች ብቻ እንግዲህ ሊለያዩ ችለዋል። ምናልባት ሩታ አስባበት እንግዲህ ይህንን ጉዳይ አብርሃም እንዳይታሰርና በስምምነት ለመፍታት የምታስብ ከሆነ ነገሮች ተረጋግተው አብርሃምም ልጁን ካለበት ቦታ አምጥቶ እንደሚያስረክባት ተስፋ እናደርጋለን። ከዛ ውጭ እንግዲህ የሄርሜላ ጉዳይም ደግሞ በመሀል አሳሳቢ ነገር ሆኗል። ነገር ግን ፖሊሶች እንደተናገሩት ከሆነ የመረጃ ምንጮቻችን ከፖሊሶች በተቀበሉት ቃል መሰረት እንግዲህ ሄርሜላ ይሄን ጉዳይ የማይመለከታት ነገር ነው። ነገር ግን ቤቷ ልጁ ስለገባ ብቻ ምናልባት በመጠኑም ቢሆን ተጠያቂ ሊያረጋት ይችል ነበረ። ነገር ግን ይሄ ጉዳይ የዋስ መብት የሚያስከለክላት ነገር ስላልሆነ በዋስ ወጥታ በተፈለገች ሰዓት ለምስክርነትም ይሁን ለተጠያቂነት በምትጠራበት ሰዓት እንደምትገኝ ቃል በመግባት መሄድ ትችላለች ተብሎ በዋስ መውጣት እንደምትችል እየተነገረ ይገኛል። ውድ ቤተሰቦች ነገር ግን የአብርሃም ጉዳይ ከሩታ ጋር በሚፈታበት ሁኔታና የሩታ ውሳኔዎች በሚካሄዱበት ነገር ላይ ብቻ መሰረት ያደረገ ይመስላል። ምክንያቱም ግን አብርሃም ልጁ ያለበትን ነገር ካላሳየና ቦታውን ከማያመጣ ከሆነ ፖሊሶች አጥብቀው ወደ አብርሃም ነገሩን ማስፋታቸው አይቀርም። እንዲሁም ሩታም ደግሞ ልጇን ለማየት ስትል አብርሃም ባሉ ነገሮች ተስማምታ ግዴታም ስለሆነ አብርሃም ልጁን የማየት መብትም ስላለው በዚህ ጉዳይ ላይ ተስማምታ ነገሮችን ለማሻሻል እንዲስተካከሉ ለማድረግ ካልጣረች ልጇን የማየት እድሏ እንግዲህ ከጊዜ ወደ ጊዜ ቀናቶች እየተቆጠሩ እየሰፋ እየሄደ ይገኛል። ከዚህ አንጻር እንግዲህ እነዚህ ልጆች በማስተዋል የሚመልሷቸውና የሚያመጧቸው መፍትሄዎች የተሻለ ነገርን ያመጣሉ ብለን እኛም ተስፋ እናደርጋለን። ነገሮች በስምምነትና በሁለቱ ልጆች ሀሳብ መግባባት እንዲፈጠር እኛም ምክራችን መለገስ እንወዳለን። እንግዲህ ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃ እነዚህን ይመስሉ ነበረ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ
መልካም ጊዜን ተመኘን።